ሁለት አንገብጋቢ ጉዳዮችን ይዘንላቸዋል። በመጀመሪያው አጀንዳችን የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤና በአንድ ወቅት የህወሓት የልብ ትርታ የነበሩት ወይዘሮ ኬሪያ ኢብራሂም ሰኞ ዕለት የሰነዘሩትን እጅግ አስደንጋጭ ክስ እንመለከታለን። ህወሓት፣ ሻዕቢያና ፋኖ የትግራይን ወጣት ለማጥፋትና ሀገሪቱን መንግስት አልባ ለማድረግ በጋራ እየሰሩ ነው ሲሉ ምን ማለታቸው ነው? አንዲት የቀድሞ ከፍተኛ የህወሓት አመራር ይህንን ክስ በአደባባይ ስትሰነዝር ከጀርባዋ ያለው እውነተኛ የፖለቲካ ግፊት ምንድን ነው? በሁለተኛው መረጃችን በኢትዮጵያ የፖለቲካ ታሪክ ውስጥ ትልቅ ተስፋ ተጥሎበት የነበረውን የሀገራዊ ምክክር ሂደት እንመለከታለን። በትግራይ በይፋ ስልጣን ላይ ያለው የዶክተር ደብረጽዮን ገብረ ሚካኤል አስተዳደር በቅርቡ በሰጠው መግለጫ በሀገራዊ ምክክሩ ላይ ፈጽሞ እንደማይሳተፍ አስታውቋል። ይህንን ጉዳይ የስሙላ ፕሮፓጋንዳ ሲል የጠራው የትግራይ ክልል ውሳኔ በፌዴራል መንግስቱ ላይ የፈጠረው ጫናና ወደፊት ሊመጣ የሚችለውን አዲስ ግጭት ምን ይመስላል? እነዚህን ሁለት እርስ በርሳቸው የተሳሰሩ አንገብጋቢ ጉዳዮችን ታሪካዊ ዳራቸውንና የፖለቲካ ሳይንስ ትንታኔዎችን እያጣቀስን ለሚቀጥሉ ደቂቃዎች በዝርዝር እንተነትናለን። እስከ መረጃችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። መረጃችንን የምንጀምረው ከቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም አዲስ እና እጅግ አነጋጋሪ መግለጫ ነው። መግለጫው የወጣው ሰኞ ሐምሌ 6 ቀን 2018 ዓ.ም በአዲስ ማለዳ ጋዜጣ ላይ ነው። ወይዘሮ ኬሪያ በኢትዮጵያ ፖለቲካ ውስጥ ያሉ ሶስት ግዙፍ ኃይሎችን በአንድ ጎራ በመፈረጅ ታላቅ የፖለቲካ ቦምብን ጥለዋል። እነዚህ ሶስት አካላት የህዝባዊ ወያኔ ሓርነት ትግራይ ህወሓት፣ የኤርትራው ሻዕቢያና የአማራው ፋኖ ናቸው። ነገር ግን ትንታኔያችንን ከመጀመራችን በፊት ይህንን ንግግር የተናገሩት ሰው ማን ናቸው የሚለውን ማስታወስ ለነገሩ ጥልቀት እጅግ ወሳኝ ነው። ወይዘሮ ኬሪያ ኢብራሂም የህወሓት ስራ አስፈጻሚ አባልና በሀገሪቱ የህግ መዋቅር ውስጥ ሁለተኛው ትልቅ ስልጣን የነበረውን የፌዴሬሽን ምክር ቤት በአፈ ጉባኤነት የመሩ ሰው ናቸው። በ2012 ዓ.ም የኮቪድ ወረርሽኝን ተከትሎ ምርጫ በመራዘሙ ምክንያት ስልጣናቸውን በገዛ ፈቃዳቸው መልቀቃቸውን በአደባባይ ያስታወቁ፣ በሰሜኑ ጦርነት ወቅትም በትግራይ ዋሻዎች ውስጥ ከህወሓት ከፍተኛ አመራሮች ጋር የነበሩ በኋላም ለፌዴራል መንግስት እጃቸውን የሰጡ ሰው ናቸው። ስለዚህ እንዲህ አይነቱ ታሪካዊ ዳራ ያላቸው ሰው ዛሬ ተነስተው ህወሓት፣ ሻዕቢያና ፋኖ ሀገሪቱን መንግስት አልባ ለማድረግ እየሰሩ ነው ሲሉ ንግግሩ ትልቅ የፖለቲካና የደህንነት ትርጉምም ይኖረዋል። ወይዘሮ ኬሪያ ኢብራሂም እንደሚሉት እነዚህ ሶስት ኃይሎች ምንም አይነት የሚያግባባቸው ብሔራዊ ዓላማ የላቸውም። ርዕዮተ ዓላማቸውም ሆነ የሚወክሉት ማህበረሰብ ፍላጎት ፍጹም የተለያየ ነው። ነገር ግን በአሁኑ ወቅት አንድ ላይ ሊያስማማቸው የሚችለው ብቸኛው ነገር ስልጣንን በኃይል መቀማት፣ የፌዴራል መንግስቱን መቆጣጠር ወይም ማዳከም፣ ኢትዮጵያ እየተተራመሰችና ደካማውና እንድትቀጥል ማድረግ ብቻ ነው ብለዋል። ይህንን በፖለቲካ ሳይንስ የፍላጎት መገጣጠም እንለዋለን። ሶስቱ ኃይሎች የአሁኑን የብልጽግና መንግስት እንደ ጋራ ጠላት ስለሚያዩ አንዱ ሌላውን ሳይረዱ እንኳን የሚወስኗቸው እርምጃዎች በሙሉ ሀገሪቱን ወደ መንግስት አልባነት ይገፋሉ የሚል እምነትም አላቸው። የኬሪያ ኢብራሂም አስደንጋጭ ትንታኔ በትግራይና በኤርትራ ግንኙነት ላይ ህወሓት በአሁኑ ወቅት የኤርትራ መንግስት ሻዕቢያ ተላላኪ በመሆን በትግራይ ህዝብ ላይ ጥፋት እየደገሰ ነው። የኤርትራ እውነተኛ ዓላማ ግን ኢትዮጵያ ከምትፈርስ ይልቅ ትግራይ ክልል እንድትጠፋ ማድረግ ነው። ወይዘሮ ኬሪያ ኢብራሂም እጅግ ጠንከር ያለ ክስ የሚሰነዝሩት በኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ላይ ነው። እንደሳቸው ገለጻ የኤርትራ መንግስት ዋና ዓላማ የትግራይን ህዝብ አንድ ሆኖ ዳግም እንዳይታገለው ለማድረግ አራት ዋና ዋና ስልቶችን እየተገበረ ነው። የመጀመሪያው የወጣቱን ኃይል ማምከን፣ በትግራይ ክልል ውስጥ ያለው ወጣት በጦርነት እንዲያልቅ ካልሆነም ክልሉን ጥሎ በስደት እንዲወጣ ማድረግ፣ ወጣት በሌለበት አካባቢ ደግሞ ምንም አይነት የተደራጀ ተቃውሞና አመጽ ሊነሳ አይችልም የሚል ስሌት አለ። ሁለተኛው የታሪክ ደብዛ ማጥፋት ነው። የትግራይን ታሪካዊና ስልጣናዊ አስተዋጽኦች ከታሪክ መዝገብ ላይ ማውደም።
ሶስተኛ የካርታና የስያሜ ማጥፋት፣ ትግራይ የሚል ክልላዊ ካርታም ሆነ ስያሜ እንዳይኖር ማድረግ፣ የመጨረሻው እርስ በርስ መጠራጠርን ማስፈን። ኤርትራ በአሁኑ ወቅት ያላትን ውስጣዊ ገጽታ በትግራይም ላይ መድገም ማለትም ወጣት የሌለባት ነጻነት የራቃትና እርስ በርስ መጠራጠር የነገሰበት ክልል ማድረግ። ኬሪያ በዚህ ንግግራቸው ውስጥ የህወሓትን ውስጣዊ አሰራርም አጋልጠዋል። እሳቸው በፓርቲ ውስጥ በነበሩበት ወቅት ምሁርና ወጣት አይታመንም በሚል ጥርጣሬ ወጣቱ ከውሳኔ ሰጪነት ይገለል እንደነበር ያስታውሳሉ። አሁንም ከትግራይ ክልል በስደት እየወጣ ያለው ወጣት ክፍል መሆኑን ጠቅሰው ይህ ሻዕቢያ በገዛ ሀገሩ የደረሰውን ጥፋት በትግራይም እንዲደግም የሰጠው ትዕዛዝ መሆኑን ገልጸዋል። የኬሪያ ኢብራሂም ንግግር የመጨረሻ ማጠቃለያ ግን በትግራይ ፖለቲካ ውስጥ ትልቅ ቁጣና ክርክርን የቀሰቀሰ ነው። ኬሪያ ህወሓት በራሱ ነጻ ፈቃድ ሳይሆን ለሻዕቢያ ታዞ እየሰራ መሆኑን ከገለጹ በኋላ እንዲህ አይነቱ ከባድ ምክርን ለግሰዋል። ለሻዕቢያ ከምታዘዝ ይልቅ ለራስ ሀገር ማገልገል የተሻለ ነው። በሻዕቢያ ስር ሆኖ ህዝብን ከማስጨረስ ይልቅ ለብልጽግና መንግስት እጅ መስጠት የተሻለ ምርጫ ነው። የንግግር በሁለት መንገድ ይተረጎማል። በአንድ በኩል የፌዴራል መንግስቱ በትግራይ ክልል ያለውን የበላይነት ለማሳየት የኬሪያን ድምጽ እየተጠቀመበት ነው የሚሉ ወገኖች አሉ። በሌላ በኩል ደግሞ በትግራይ ክልል ውስጥ ያሉ ውስጣዊ ክፍፍልና የኢኮኖሚ ቀውስ ክልሉን እያዳከማት በመሆኑ ከፌዴራል መንግስቱ ጋር ሙሉ በሙሉ መተባበር ብቸኛው የህልውና መንገድ መሆኑን የደረሱበት አመራሮች ቁጥር እየጨመረ ለመምጣቱ ትልቅ ማሳያ ነው እየተባለም ይነገራል። ወደ ሁለተኛውና እጅግ አንገብጋቢ ሀገራዊ ጉዳያችን እንሻገራለን። በኢትዮጵያ ውስጥ ያሉ ታሪካዊ፣ ፖለቲካዊና ማህበራዊ ቅራኔዎችን በውይይት ለመፍታት ታስቦ የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ትልቅ የታሪክ ፈተና ገጥሞታል። በትግራይ ክልል በቅርቡ በዶክተር ደብረጽዮን ገብረ ሚካኤል የተመለሰው ክልላዊ መንግስት በይፋ በሰጠው መግለጫ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ በሚካሄደው ሀገራዊ ምክክር ጉባኤ ላይ ክልሉ በምንም አይነት ሁኔታ ተሳታፊ እንደማይሆን አስታውቋል። የውሳኔ የኮሚሽኑን የ3 ዓመት ድካም ለአደጋ ያጋለጠ ታላቅ ክስተት ሆኗል። የደብረጽዮን ገብረ ሚካኤል አስተዳደር ይህንን ውሳኔ ለመወሰን የተገደደባቸውን ምክንያቶች በመግለጫው ላይ በዝርዝር አስቀምጧል። እያንዳንዱ ነጥብ በትግራይ ህዝብ ዘንድ ከፍተኛ ስሜትን የሚቀሰቅስና መሬት ላይ ካሉ ተጨባጭ እውነታዎች ጋር የተያያዘ ነው። በትግራይ ህዝብ ላይ በጦርነቱ ምክንያት የደረሰው ሰብአዊ፣ ማህበራዊና ኢኮኖሚያዊ ጉዳይ እስካሁንም አልተጠገነም። ክልሉ እንደሚለው የፌዴራል መንግስቱ በፕሪቶሪያው ስምምነት ላይ የገባውን ቃል ሙሉ በሙሉ ሳይተገብር የሰላም ምክክር መጀመር ትርጉም አልባ ነው። የደብረጽዮን አስተዳደር እጅግ አበክሮ የጠቀሰው ጉዳይ የወሰን ጥያቄ ነው። በስምምነቱ መሰረት የትግራይ ግዛቶች በምዕራብና በደቡብ ትግራይ ወደ ክልሉ አስተዳደር አለመወሰናቸው እንዲሁም በመቶ ሺዎች የሚቆጠሩ የትግራይ ተፈናቃዮች አሁንም በከፋ ረሃብና እንግልት ውስጥ መሆናቸውን ጠቅሷል። ተፈናቃዮች ሳይመለሱ የሚደረግ የምክክር መድረክ የይስሙላ ፕሮፓጋንዳ ነው ሲል ክልሉ ወቅሷል። በትግራይ ክልል በኩል የቀረበው ሌላው ከባድ ክስ የውክልና ጉዳይ ነው። መግለጫው አክሎም በዚህ መድረክ ላይ ትግርኛ ተናጋሪ የብልጽግና ፓርቲ ደጋፊዎች ቢሳተፉ እንኳን እነሱ የትግራይን ህዝብ ሊወክሉ አይችሉም ብለዋል። ይህ ማለት ፌዴራል መንግስቱ የራሱን ደጋፊዎች በትግራይ ህዝብ ስም አምጥቶ ለማስቀመጥ እየሞከረ ነው የሚል ስጋት አላቸው። በሌላ በኩል የኢትዮጵያ ሀገራዊ ምክክር ኮሚሽን በበኩሉ ጉዳዩን ለማካሄድ ምንም አይነት የጊዜ ሰሌዳ ለውጥ አላደረገም። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ እንደገለጹትም ኮሚሽኑ አብዛኛውን የሀገሪቱን ክፍል በመሸፈን አጀንዳዎችንና ተወካዮችን የመለየት ስራ በጥራት አጠናቋል። ኮሚሽኑ በትግራይ ክልልም ምክክሩን ለማካሄድ በተደጋጋሚ ጥረት ሲያደርግ መቆየቱን የገለጸ ቢሆንም የትግራይ ክልል ባለስልጣናት በአቋማቸው መጽናታቸው ግን በጉባኤው ታማኝነት ላይ ትልቅ ጥላ ማጥላቱ አይቀሬ ነው። የፖለቲካ ተንታኞች እንደሚሉት ለሰሜኑ ጦርነት ዋና መነሻና ተዋናይ የሆነው የትግራይ ክልል ሳይሳተፍበት የሚደረግ ሀገራዊ ምክክር የሀገሪቱን ዋና የፖለቲካ ስምምነት
ሊፈጥር አይችልም። ይህ ደግሞ ምክክሩን ወደ አንድ ወገን ብቻ ያዘነበለ የፖለቲካ ድራማ የመቀየር አደጋ አለው። ውድና የተከበራችሁ ተመልካቾቻችን ዛሬ የተመለከትናቸው ሁለት አበይት ክስተቶች የኢትዮጵያ ፖለቲካ ምን ያህል ውስብስብና አደገኛ ምዕራፍ ላይ እንዳለ የሚያሳዩ ናቸው። በአንድ በኩል የቀድሞ ከፍተኛ አመራር የኬሪያ ኢብራሂም አስደንጋጭ ትንታኔና ሀገሪቱን መንግስት አልባ ለማድረግ ህወሓት፣ ሻዕቢያና ፋኖ እየሰሩ ነው የሚለው ክስ ከመጋረጃ ጀርባ ያለውን የደህንነት ስጋት ያሳየናል። በሌላ በኩል ደግሞ የትግራይ ክልል ከሀገራዊ የምክክር መድረኩ ራሱን ማግለሉ በሀገሪቱ ዘላቂ ሰላም ለመፍጠር የሚደረገውን ጉዞ እጅግ ፈታኝና አዳጋች ያደርገዋል። ታዲያ እነዚህ ክስተቶች ወዴት ይመሩናል? የኬሪያ ኢብራሂም ክስስ በትግራይና በፌዴራል መንግስቱ መካከል ያለውን አለመተማመን ያባብሰው ይሆን? በትግራይ ክልል በይፋ የተጣለው ማዕቀብስ የብሔራዊ ምክክርን ውጤት ዋጋ ያሳጣው ይሆን? ይህንን ታላቅ ሀገራዊ ጉዳይ በተመለከተ የእናንተን ሀሳብና አስተያየት ከታች ባለው የኮሜንት መስጫ ሳጥን ውስጥ በሰፊው እንድታጋሩን እየጋበዝን ለዛሬ ያዘጋጀንላችሁ ልዩ የትንታኔ መረጃችን ይህንን ይመስል ነበር። ቪዲዮን ከወደዳችሁ ላይክና ሼር ማድረጋችሁ እንዳትረሱ። አዳዲስ መረጃዎችን በወቅቱ እንዲደርሳችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን ተሰናበትን። መልካም ቆይታ።